ዶሮዋን እያላመጥናት ነው። ቀነርስ ፋሚሊ ኮፒ ሊንክ እያደረጋችሁ ቤተሰብ በደንብ ኮፒ ሊንክ ሼር አድርጉልን ጋይስ። ምንድን ነው ያየነው ዛሬ? እንደዚህ ይቻላል እንዴ? በ12ኛ ሳምንት እንግሊዝ ፕሪሚየር ሊግ ተጠባቂ የሰሜን ለንደን ደርቢ ጨዋታ መድፈኞቹ አርሰናሎች ቶተንሃም ሆትስፐርን 4-1 በሆነ ሰፊ ውጤት በማሸነፍ የፕሪሚየር ሊጉ መሪነታቸውን በ29 ነጥብ አጠናክረው መቀጠል ችሏል። የሚገርም ፐርፎርማንስ ነበራቸው። በቃ እኔ ኖርዝ ለንደን ደርቢ በጣም ጥሩ ፉክክር እመለከታለሁ ብዬ ጓጉቼ የጠበኩት ጨዋታ ነበር። አርሰናል ብቻውን ተጫውቶ ነው ያሸነፈው ማለት ይቻላል ጨዋታው ላይ ማለት ነው። የጋብሪኤል ማጋሌሽ አለመኖር ምናምን ቡድኑ ላይ ያን ያህል ተጽዕኖ ሲፈጥርም አልተመለከትንም ነበረ። ከኦፕን ፕሌይም ጎሎቹ ሲያስቆጥሩ ነበር። ኢዜ አርሰናልን ከተቀላቀለ በኋላ ዛሬው ፐርፎርማንሱ ምርጡ ፐርፎርማንሱ ነው ብዬ በድፍረት መናገር እችላለሁ። ሃትሪክ ሰርቶባቸዋል ቶተንሃም ሆትስፐሮች ላይ እንግዲህ አርሰናል ጎሎች ያስቆጠሩት ትሮሳርድ እንዲሁም ደግሞ ሶስቱን ኢዜ ነበሩ። በቶተንሃም ሆትስፐር በኩል ብቸኛዋን የማስተዛዘኛ ጎል ማስቆጠር የቻለው ተጫዋች ሪቻርልሰን ነበር። በጣም ቆንጆ ግብ ነበረ ማስቆጠር የቻለው። ጨዋታው ግን የአንድ ቡድን የበላይነት በጣም የነገሰበት ጨዋታ ነበር። በተለይ ደግሞ ፈርስት ሃፍ ቶተንሃም ሆትስፐሮች መከላከልን ብቻ ነበር ምርጫ አድርገው የገቡት የነበረው። አንድም ኦፍ ታርጌትም ኦን ታርጌትም ሙከራ ማድረግ አልቻሉም ነበር። እንደውም ሰከንድ ሃፍ የተሻለ ለመጣር ሞክረው ነበር። ነገር ግን የአርሰናል የበላይነት ሰብረው ወደ ጨዋታው ለመመለስ በጣም ተቸግረው ነበረ ማለት ነው። አንዴ ለዛሬው የኤብሪቼ ኢዜ ፐርፎርማንስ ከወንበራችን ተነስተን እናጨበጭባለን ጋይስ። የየትኛውም ክለብ ደጋፊ ብትሆን የዛሬውን የኤብሪቼ ኢዜ ፐርፎርማንስ አይተ አለማድነቅ አትችልም። የምሬን ነው የምላችሁ። በቃ አርሰናልን ከተቀላቀለ በኋላ ምርጡን ፐርፎርማንሱን ዛሬን ያሳየን ማለት ይቻላል። ማንነቱንም በሚገባ ማሳየት ችሏል። በዚህ ጨዋታ ላይ የተፈጠረውን ነገር ከመናገር በፊት በናና ቤት ከአንደኛ እስከ 10ኛ ዲፖዚት አድርጉ እስከ 350 ብር ቦነስ ማግኘት ትችላላችሁ። በናና ቤት መጫወታችሁ እንዳትረሱ። እንግዲህ ኤብሪቼ ኢዜን አስመልክቶ በጋዜጣዊ መግለጫ ላይ ከዚህ ጨዋታ በፊት የቶተንሃም ሆትስፐሩ አለቃ የሆኑት አሰልጣኝ ቶማስ ፍራንክ ማን ነው ኢዜ የሚል ንግግር ተናግረው ነበረ። ታዲያ በዚህ ጨዋታ ላይ እንግዲህ ኤብሪቼ ኢዜ ሃትሪክ ቶተንሃም ሆትስፐር ላይ በመስራት ማንነቱን በሚገባ አሳይቶ ነበር። ወደ ቦክስ የቀረበባቸው እያንዳንዱ ሞመንቶች በቃ ያስፈሩ ነበር። የነካ ሁሉ ጎል ይመስል ነበረ ሹቶቹ እንዳለ ሶስቱም ጎሎቹ ደግሞ ማለት ነው አጨራረሶቹ በጣም የሚያመምር በቃ ያ በክሪስታል ፓላስ ቤት የምናቀውን ትክክለኛውን ኢዜን ነው ዛሬ የተመለከትነው። ለሞራሉም ለሜንታሊቲውም በጣም በወሳኝ ጨዋታ ነው ሃትሪክ መስራት የቻለው። ከጨዋታው በፊትም ለሃትሪክ ለመስራት እንግዲህ ጸልዬ ነው ወደ ሜዳ የገባሁት የሚል ንግግርም ተናግሮ ነበረ። ለማንኛውም ኤብሪቼ ኢዜን አስመልክቶ እናንተ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ በመጫን ፈጣንና አዳዲስ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። የአርሰናል ደጋፊ ቪዲዮውን በደንብ ኮፒ ሊንክ ታደርጋለህ፣ ላይክ ታደርጋለህ፣ ሼር ታደርጋለህ። ኤብሪቼ ኢዜ ትክክለኛ 10 ቁጥር፣ ትክክለኛ መድፈኛ፣ ትክክለኛ የደርቢ ተጫዋች፣ ትክክለኛ የመድፉ ዲኤንኤ፣ ትክክለኛ ሃይጃክ፣ ትክክለኛ የአካዳሚ ውጤት ኤብሪቼ ኢዜ። እያንዳንዳችሁ ካሁን በኋላ ይሄ ስም በግንባራችሁ እንድትነቀሱ ትፈልጋል። ኤብሪቼ ኢዜ። እስቲ ከኔ ጋር በሉ ኤብሪቼ ኢዜ። ቪዲዮን ኮፒ ሊንክ ሼር አድርግ፣ ለጠላት ድረስ። ምን አይነት ተጫዋች ነው! ክብር ይገባዋል ኤብሪቼ ኢዜ። ረስማ በረበስማ ምን አይነት ተጫዋች ነው! ወይኔ ቪዲዮን ኮፒ ሊንክ አድርግ። እንኳን ደስ አላችሁ አርሰናል ደጋፊዎች። ኮንግራ ዘንድሮ አርሰናል ራሄ እንደሌለው ማለት ነው። እያንዳንዷ የሌላ ክለብ ደጋፊ አውቃዋለች፣ ተረድታዋለች። እንበላሻለን። መጣንልሽ፣ እያንዳንድሽ መጣንልሽ ነው የምልሽ። ቪዲዮን ኮፒ ሊንክ ሼር አድርጉልኝ ቤተሰብ። ይሄ ቪዲዮ በደንብ ቫይራል እንዲወጣ ፈልጋለሁ። ቀልድ የለም አባቴ፣ ስራ አቁሜ ነው ይሄን ቪዲዮ የሰራሁት። ይሄ ነው ክለባችን። እኔ ነኝ ያለ ወንድ የሆነ ክለብ አርሰናል ጋር ይምጣ። የሚገርም እኮ ነው። እኔ ቃላት የለኝም። በቃ እኔ ቃላት የለኝም ለዚህ ክለብ። አረ ዋንጫውን ስጡን፣ አታድክሙን። አንድ እኮ እንኳን ጥሩ ክለብ የለም። ዋንጫውን ስጡን። እኛ በቃ ደክሞናል። ትንሽ እንኳን የሚንቀሳቀስ እኮ ክለብ የለም። ዛሬ የተጫወተው በነገራችን ላይ ኢዜና ቶተንሃም ናቸው። ጨፈርንባችሁ እኮ አይገልጸው። ማንም እንዳወራ ለኮመንት የማይመች እኮ ወረርሽኝ ብየዋለሁ ነው አርሰናል። በቃ አርሰናል ማለት ወረርሽኝ የሆነ ክለብ። ማን ነው እናቱ የወለደችው መጥቶ አርሰናልን የሚያስጥለው ነው? ብቻችንን እየሄድን ነው። አረ የሚከተል የለም። አረ ዋንጫውን ስጡን፣ ደከመን። እኛ ብቻችን ነው የምንጫወተው። በቃ ይችላል።
ምን አይነት ድል ነው? ምን አይነት ድል ነው? ዛሬ ይኸውላችሁ የኔ ፎቶ ኤምሬትስ ውስጥ ስለገባ ብቻ ይኸውላችሁ ተአምር ተፈጠረ። ተአምር ይሁት ፎቶዬን ተበቅ ቪዲዮ ፖስት አድርጌላችኋለሁ። ግቡና ይሁት አካውንት ላይ ግቡና ይሁት። ኤምሬትስ ዛሬ ገባው ጋይስ። ኢዚ ሃትሪክ ይኸውላችሁ ኢዚ እንዲያገባ ብቻ አንድ ሰው ሁዝ ኢዚ ማለት ነው የሚጠበቅበት። አተ ቀባራ ሽማግሌ ሁዝ ኢዚ አይደል እንዴ? አታየ ይኸው አታየክ። እኔ ሙቀቱ እስከሆነ ደስ ይኸውልህ ደስታው በቃ እንጃ አላውቅም ጋይስ አላውቅም። ብቻ የመቻችሁ ወዳችኋለሁ። ይኸውላችሁ ጨፍሩ ዛሬ ይኸውላችሁ ዶሮዋን ጾም ያዣ ነው። ዛሬ ጾም ያዣ ነው። ሰጣችሁ ዶሮዋን ብሉት። ጠገብኩኝ በላው። ኧረ ወያላው ኮንግራቹሌሽንስ እንኳን ደስ ያላችሁ አርሰናል ደጋፊዎች። የዘንድሮ የፕሪሚየር ሊግ ዋንጫ እንግዲህ የእናንተ ነው የሚመስለው። ተፎካካሪ ያላችሁ እንኳን አይመስልም። ብቻችሁን ሄዳችሁ ምታነሱ ነው የሚመስለኝ። 26 ጨዋታ ይቀራል አይ ነው፣ ግን በ12 ጨዋታ ባየናቸው ነገሮች ተፎካካሪ ያላችሁ እንኳን አይመስልም። በመጨረሻም አርቴታ ትረስ ዘ ፕሮሰስ የሚለው የፕሮሰሱ መጨረሻ የደረሰ ይመስላል። ይሄ ቲም ያስፈራል ጋይስ። በቃ እኔ ከዚህ በላይ መነቋቁሩ ይቅርብኝና እውነት ላውራ፣ ይሄ ቲም ያስፈራል። ይሄ ቲም በቃ በዚህ ቡድን ዋንጫ ካላነሳችሁ ቻምፒየንስ ሊግ ወይ ፕሪሚየር ሊግ ካላነሳችሁ መቼም አታነሱ። ሰርቶታል ቡድኑን አርቴታ በቃ ግጥ አርጎ ነው የሰራው እንጂ ማጋሌ ሲቆዳ ኢንካፔን አስገብቶ እንዲያውም በራያ ስህተት ምናምን ነው እንጂ እኮ በክሊን ሺት ምትወጡ ጨዋታ ነበር። ይሄ ልጅ ኤቨሬቺ ኤዜ ይችላል። በቃ ነቆራው ይቅርብኝ። አይስዌር እውነት ነው ዛሬ የማወራው። ይችላል በቃ ደርቢ ጨዋታ ላይ ባይ ዘ ዌይ ምን ከዚህ በላይ ምንም ማለት አልፈልግም። ብቻ የሚገርም ጨዋታ ነበረ። ያው በአሳዛኝ ሁኔታ ብቻችሁን ሄዳችሁን የምታነሱት ይመቻችሁ። ቼልሲ እየተከተላችሁን ያለው በ6 ነጥብ አይ ዶንት ቲንክ ቼልሲ ግን ዝግጁ አይመስለኝም ለእንደዚህ አይነት ፉክክርና የዘንድሮ ዋንጫ እንግዲህ አርሰናል ይመስላል። የሚገርም ጨዋታ ነበረ። ና አንተ ጥጋበኛ በረኛ ና ፈልጋ ና እንዴ ጀማው ጭራሽ የሚሞክርብኝ የለም ብሎ ይሄ ተጫዋች ማለት ነው። እስከ መቼ ነው እንደዚህ ስራ ፈቶ ነው የሚቀጥለው? እስከ መቼ ነው የበረኛ እንዲህ ስራ ፈቶ ነው የሚቀጥለው? የሚናገረኝ የለም፣ ማንንም አልፈራም፣ ጎልም ላይ የሚሞክርብኝ የለም ብሎ ስራ ፈቶ ውጭ ወጥቶ ድድግ ያሰጣ ነው። በቃ ሰፈር መዋል ጀምሯል። ይኸው ድንጋይ እያሞቀ ነው እንጂ እንዴ ከጎል እስከ ጎል እንዴ ነው ጎል ይገባበታል። አሁን እኮ በእናታችሁ አግቡብኝ በእናታችሁ ብሎ እኮ መለመን እኮ ነው ይቀርው ማለት በቃ ይሄ ጎል እኮ እንደዛ ተለምኖ እኮ ነው የገባው። ጀማው እንዴ ሰፈር ድዳስ ጭሞሁን ይሄ አይኬፓ ለመኖር ጠብቅ አንተ ላብዬ ሰው አላየኝም ብለህ እንዳታስብ አይቻለሁ። ጠብቅ ይወል ድገሙ ብቻችን ስጥት እንዴ ደሞ ጎል እኮ እንዴት አባቱ ነው የሚያምናት ኬት ነው የገባበት። አይራያ ጠብቅ ወይ አንተ ጋበኝ አን ስራ ፈቶናል። አንተ ደሞ ዝም ብሎ ይከፈላል። አብዝታው ጠብቅ። ለምንድን ነው ዋንጫውን ማትሰጡን? ቆይ ለምንድን ነው ማን መጥቶ እንዳይበላው ነው ዋንጫውን ማትሰጡን? ለምንድን ነው እንዴ ሲጀመር የማጋሌሽን ቦታ ኢንካፔ ፊክስ እንደሚያረጋት እንደሚያገላብጣት እናቅ ነበር፣ ግን ማለት ነው ኢዜ ይችላል ሲጀመር ማለት ነው። ዘንድሮ ነግሬያችሁ ነበር አይደለም? ማጋሊሽ አርቴታ ራሱ ቢጎዳ ዋንጫውን ከመብላት ማንም የሚያስቆመን የለም። ማን የዋንጫ ጉዟችንን የሚያስቆመን? የትኛው ጀግና ነው? የቱ አንበሳ የዋንጫ ጉዟ በላ ነው በቃ። አመንክም አላመንክም ድንቁርና እኔ ጭንቅላት ላይ ቤት ሰርቶ 3 ልጅ ወልዶ እያስተዳደረ እኔ አርሰናል ደጋፊ ይቅር በላይ አንተ ተሸነፋለህ ብዬ እኔ አደባባይ ላይ የፈለከውን ቅጣት ጻፍና አቀጣለሁ ልበል? እኔ ቃሌን አላጥፍም። አሁንም ኮሜንት ላይ ጻፍ፣ ከፍተኛ ላይክ ያገኘውን ቅጣት እቀጣላለሁ። ያፌን ነው ያገኙት። አንተ ቶተና የምትባል በክት ማለት ነው አስፈነደደ መድፎን ከተተልህ ተኮሰ አናትህን ይዞ ሄዶ መድፎ እሬዚ እኔ ክፍታፈኝ ግን የተከበርከው እና ጀግናው የጥምር ጦሩ ኃይል ውጊያው እንዳሰብነው አልነበረም። ጠላት እንደናቅነው ሳይሆን እጅግ ተደራጅቶ የመጣ አደገኛ ማፊያ እንደሆነ ተመልክተናል። አሁን ላይ ምንም ፕሮፓጋንዳ ምንም ማድበስበስ አያስፈልግም። ጠላት እጅጉኑ በልጦን ተገኝቷል። እጅግ ዘመናዊ ጦር ታጥቋል።
በአደገኛውም ተደራጅቶ ለእኩይ ዓላማው ተሰልፏል። በቅርቡ ያስገቡት ኤዜ የተሰኘ አደገኛ ድሮን በውጊያው ላይ ልዩነትን ፈጥሯል። በአስቸኳይ መፍትሄ ያስፈልጋል እንላለን። በውጊያው በሰራነው ስትራቴጂካዊ ስህተት ብዙ ፍሬዎች ፈርጠዋል፣ ብዙ ሻማዎች ቀልጠዋል፣ ብዙ ጀበናዎችም ተሰብረዋል። ለተሰዉት ክብርና ሞገስ ይሁን እንላለን። ይህ እንዳለ ሆኖ ለጠላት የሰጠነው ቦታ ትንሽ እንደነበርና ጥፋታችንን አምነን መቀበል አለብን። ለዚህ አደገኛ ጠላት ይሄን ዶሮ አምነን መላካችን የእኛን ጥፋተኝነት ያሳያል። አሁንም ቢሆን ጊዜ አለ። ተስፋ መቁረጥ የሚባል ነገር አያስፈልግም። ትግል ውስጥ ጦርነት አለ፣ ውጊያ አለ። ውጊያ መሸነፍ ያለ ነገር ነው። ነገር ግን የውጊያዎች ድምር ውጤት የሆነውን ጦርነት ስለሆነ እና ዋናውም ግባችን ትልቁን ዓላማ ማሳካት ስለሆነ ጠላትን ለማስቆም ጊዜው አሁንም አልረፈደም። የተባበረ ክንዳችን አይዛል፣ ይበርታል አለው። አይዟችሁ፣ ግፉ፣ ወጥሩ። ድል ለጥምር ጦሩ፣ ሽንፈት እና ውድቀት ለወያኔው እንላለን። እኛንም እኮ ኢዜ እጃችንን ባፋችን አስጫነን። አረ ኢዜ፣ አረ አርሰናል፣ አረ ትሮሳርድ። ምን አይነት ጌም ነው ግን የተመለከትነው? በስመ አብ። እኛማ ደርቢ መስሎን ነበር ቁጭ ብለን ያው 90 ሙሉ ደቂቃ የተመለከትነው። ቶተናም ምንድነው ለአርሰናል ልፍስፍስ የምትለው? የለንደን ደርቢ አይደለ እንዴ? እኔ አሁን ከዛሬ ከቶተናምን ማድነቅ የሚችለው እኮ በቃ የሪቻርሊሰንን ጎል ብቻ ነው። ፈርስታ ምን ሰራ ቶተናም? ምን ሰራ? ሰከንድ ሃፍ በቃ ያንን ጎል አስመለከቱን። ትንሽ ጨዋታ አርሰናል ግን ፈነጩባቸው። በቃ ዛሬ ኤመሬት ላይ ቀለዱባቸው። በተለይ ኢዜ በስመ አብ እንዴ! ዛሬ 3 ጎል አጥቂው ነበራል። አረ በስመ አብ። ትሮሳርድ ዛሬ ጎሉን ከማስቆጠር ውጪ ራሱ ትሮሳርድ የተጫወተበት መንገድ ዋው እጅግ በጣም የሚገርም ነበር። ኖ ማጋሌሽ ኖ ፕሮብለም ብለዋል አርሰናል። እንግዲህ አረ በስመ አብ ይሄ ክለብ ወይኔ። ሌላው ግን እኔ ምንድነው እንዳሞራ ሁሌ የሚበረው ራያ ግን የሪቻርሊሰን ጎል እቺ ጎል ግን አረ በስመ አብ በጣም እጅግ በጣም የምታምር ነበር። ራያ ግን ሁሌ በቃ ስህተቱን እንዲህ ቁመት አጥሮት ነው እንጂ እኮ ደርሶበታል። ሄዶ የሚመልሰው ኳስ ነበር። ለማንኛውም እንደ ቲም ግን ዛሬ አርሰናሎች እጅግ በጣም ምርጥ ነበሩ። ትሮሳርድ ራሱ እኮ ያገባው ጎል እጅግ በጣም የሚገርም ነበር። ሜሪኒዮ የሰጠበት መንገድ አሲስቱ እንዴት ኮንትሮል አድርጎት እንደዛ ዞሮ ያገባበት መንገድ ሳላደንቀው አላልፍም። እናም ልዩ ነበር። አርሰናል ኢዜ ግን ትክክለኛ 10 ቁጥር የሚሆን ተጫዋች ነው። ዋው ይመቻችሁ። ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይዘጋጅ አይዘጋጅ የሚለውን ድጋሜ ልጠይቃችሁ። ቶተናምን ማን ነው ቶፕ 6 ቡድን ያደረገው? አረ በፈጣሪ ቋጠሮን ተውትና ለተስፋ የማይሆን ቡድን እስከ 60 ምናምኛው ደቂቃ 0-0 ነው። እንትኑ ኦን ታርጌቱን ተውት፣ ኦፍ ታርጌቱን ተውት፣ ብሎክ ይሉ ምን ይባላል? እሺ አሁን የቶተናም አለመቻል ነው የአርሰናል መቻል ነው የዛሬውን ጨዋታ። ለማንኛውም የዛሬ ሳምንት ከኛ ጋር ጨዋታ አላቸው አርሰናሎች እና ይህንን ጨዋታ ላይ አርሰናል ችሎ ይሁን ወይም ደግሞ ቶተናም ሳይችል በእኛ ነው የምንለካቸው ማለት ነው። ወይ ቆመን እንቀራለን ወይ አሸንፈን ጀግና እንባላለን። እና ይህንን ጨዋታ ሰብሰብ ብለን ለማየት አስበናል እና ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይዘጋጅ አይዘጋጅ የሚለውን ኤዜን ሃይጃክ ልናረጋችሁ ነው ከማለት ወደ ኤዜ ሃትሪክ ዮ ቲክታክ ኖርዝ ለንደን ደርቢ በአርሰናል የበላይነት 4-1 አልቋል። ካሜራው ቶማስ ፍራንክን ባሳየ ቁጥር ማለትም የስፐርስን አሰልጣኝ ገና ለገና ማስቲካውን በንዴት ይውጠዋል እያልኩኝ አስተኛኝ ኩር ራሱ አይታችሁታል። አይኑ ሁሉ ፈጥቷል እኮ በስማ የስፐርስን አሰላለፍ ያየሁት ገና ጨዋታው ሲጀመር ነውና አሃ አንዴ ብቻ እናግባባቸው እንጂ እነዚህ ልጆች ይከፍታሉ እያልኩ ነበር። ባክፋይፍ አርገ ኤሚሬትስ ላይ ለአቻን የመጣው ሲጀመር የዛሬዋ ቀን ለኤዜ የተጻፈች ቀን ነች። እውነት በጣም ነው ደስ ያለኝ ለሱ። ግን ዴቪድ ራያ መቸለት እኮ እየነገርኩ ነበረ፣ በስነ ስርዓት አልሰማኝም ማለት ነው። ኦኬ አጫዋት ስታይል ነው፣ ወደፊት ትጠጋለህ፣ ከቦክስ ትወጣለህ። ሪቻርልሰን እኮ ከዙቢ ኳሱን ሲቀማው አይ ቲንክ እኛ ቦክስ ውስጥ ነበሩ አይደለ? ትንሽ ወደኋላ መጠጋን ነበረ። በአሁን ምን አይነት ጎል ያገባብን ራሱ። የጋብርኤል መውጣት አያሰጋንም አታስቡ ብያችሁ ነበር። ኢንካፔ የተሰጠን የቤት ስራ በሚገባ ተወተን የገባው። ከዛ ውጪ ዛሬውን አንድ በአንድ ተጫዋቾቻችንን መጥቀስ አይጠበቅብኝም። ሁላችሁም አኩርታችሁኛል። አሪፍ ፐርፎርማንስ። የትናንት የሲቲ ነጥብ መጣል በተለይ በደንብ ነው አሁን ካፒታላይዝ ያደረግነው። ቆይ ቲክታክ ስለ ቲፎችን ሳረሰው አንድ ነገር ልናገር። በጣም አሪፍ ያንን መጋረጃ የሻወር ቤት ፎጣ የሚመስለውን ስላስረሳችሁን አመሰግናለሁ። የምን ደርቢ ነው ቤተሰብ? ምኑን ደርቢ ሆነ? እኔ እኮ ልቋጥር የመጣሁት ደርቢ ነው ብዬ እኮ ነው። በፍጹም ብልጫ ነው አርሰናል ያሸነፈ። ቀጥቅጦ
ቸሎ አርሰናል በልጦ ነው ያሸነፈ። ምኑን ቋጠርኩት ወይኔ አረ ፋሚሊ እኔ አላቅም ፈርቻለሁ ቤተሰብ። እኔ ይሄንን ዋንጫ አርሰናል ሲበላው ብቻ እየታየኝ ነው። እሺ አሁን ማን ቼላው እንደምጠላ እኔ ከልጅነቴ ጀምሮ በጣም ወደው ክለብ ቼላው ነው። ቼላው በምንም ተአምር በሆነ መንገድ አልቀይ ደግሞ ያ ማናጀር አለ። አረ እኔ አላቅም ቤተሰብ እኔ አላቅም ወይ አረ የሰማሁትን ምን ሰማህ በለኝ። የቶተንሃም ደጋፊዎች ከጨዋታው በኋላ በጣም በቁጣ አላርለ በቃ ሊገሉት ነው ቶማስ ፍራንክን። የልጅ ጨዋታ ጨዋቶ ይዜ የትልቅ ሰው መልስን ሰጠው። ደርቢ ጨዋታ እየሆነ እያወቀ እንዴት አንድን ተጫዋች በዚህ ልክ እንዲነሳሳ ያደርገዋል ብለው ብራዘር እያበዱልን ነው። ብራዘር ፕሪሚየር ሊግ በኦፊሻል ገጹ እንዲህ ያለ ጉድ አይቼ አላቅም ብሎ በኦፊሻል ገጹ ይሄንን ብራዘር www አይደለም ይሄ ብራዘር ይሄ የማሸነፍና ያቻ ቀይዋ የተሸነፍንባት እሱንም ሱቦዝ ላይ በሚባል የተረገመ እንትን ነው። ግን ቤተሰብ እናንተ ያላችሁ አካውንቴ እንደዚህ ይሙት ባላ እንዳለ መስሎ ቪዲዮ ከ6000 እይታ እንኳን አያልፍም። አረ አካውንቴ ፕሮፋይል ውስጥም የገባችሁ ይሄንን ቪዲዮ ባረ በደንብ ኮፒ ሊንክ አድርጉልኝ። አረ ቢስሚላህ። ለማንኛውም እንግዲህ እኔ ገረመኝ በአላህ ከቤስት 11ችን 3 ተጫዋች አስቀምጠን ዮኬሬሽን ማጋሌስም ኦዴጋርድን አስቀምጠን አረ ቢስሚላህ ዶሮ እንዲህ ይጣፍጣል እንዴ? እስከ ዛሬ አልበላንም። ዛሬ አይደል እንዴ ዶሮ ይበላነው? ዛሬ ዶሮ በላ። ይመቻል። እዚህ በላይ በቃ ምን ማድረግ አለበት? እኔ እንጃ። ፕሪሚየር ሊጉን ለማንሳት አርቴታና አርሰናል ምን ማድረግ እንዳለባቸው አላውቅም። በቃ ምንም አቅጣጫቸው ራሱ ይሁን እንደዚህ ነው ይላችሁ። ሮሜሮና ጄድ ስፔንስ ወደዛ ናቸው፣ ኤብሬቺዚ ወደዚህ ነው። በቃ ይሄ አልተገናኙም። ራሱ ርቀቱ በዚህ ልክ ነው። 0.06 ኤክስጂ ብቻ ቶተንሃም ያስመዘገበው። በጣም ኮምፈርታብል ነበሩ። መጨረሻ ደቂቃዎች ላይ አልምጠውባቸዋል። እኔ እንጃ በቃ ሊጉ የአንድ ፈረስ ሩጫ እንዲሆን እየፈራው ነው። ቀጣይ ሳምንት አርሰናል ከቼልሲ አለ። በቃ እሱ በደንብ ዲፋይን ያደርግልን። አርሰናል እንደምንም አድርጎ ካሸነፈው ኦልሞስት ለእኔ ሊጉ እንዳለቀ ነው የምቆጥረው። ግን በተለያየ ሚንስ ነጥብ ከጣለ ቢያንስ ተስፋ አለ ብለን እናስባለን እንጂ እኔ እንጃ። ኤብሬቺዚ የፕሪሚየር ሊጉን 400ኛ ሃትሪክ አስቆጥሯል። የአርሰናል 23 ሃትሪክ በመስራት በፕሪሚየር ሊጉ አንደኛ ናቸው። ግን ሚኬል አርቴታ በጣም በቃ ከስኳድ ዴብዝ ጋር እንደው አንድ አከራካሪ ነጥብ አንሳ ካላችሁኝ ቪክቶር ጊዮኬሬሽ ለዚህ ቡድን እምነት በቃ ትልቅ ነን ብሎ እንዲያስቡ ነው እንጂ መምጣቱ ጥሩ ነው በሜንታሊቲ በሳይኮሎጂ ደረጃ እንጂ ሜዳ ውስጥ በፎልስ ነን የበለጠ ምቾት አለው ብዬ አስባለሁ። አርሰናል ያከራክራል ሀሳቡ። እኔ እንኳን ለምን መጣ እያልኩ አይደለም። በመምጣቱ በቃ ትልቅ ነን ብለው እንዲያስቡ አድርጓቸዋልና ጠንካራ አድርጓቸዋል። ግን ሜዳ ላይ አይኔ ግን በፎልስ ነን ሲጫወቱ የበለጠ አርሰናል ያስፈራል። እናንተም ተስበላችሁ ፎር ላይክ ሼር። አሁን ሁላችንም በጣም ስንፈራ የነበረው ጊዜ አሁን ላይ እየደረሰ መጥቷል። በቃ ሁሉም የዩናይትድ ደጋፊ ሲፈራ የነበረው ጊዜ አሁን ላይ በትክክል የመጣ ይመስላል። ምክንያቱም ደግሞ አርሴናል አሁን አቋሙ ጭራሽ በማይታመን ሌቭል ላይ ነው ያለው። እውነት ለመናገር በማይታመን ሌቭል ማለት ነው በቃ እና ይሄ ቀን ደግሞ ለዩናይትድ ደጋፊ ምን ማለት እንደሆነ ሁሉም አይጠፋም። በቃ ሁሉም የዩናይትድ ደጋፊ የሚያውቀው ቀን ነው በቃ ይሄን። ስለዚህ የት ነው የምንጠፋው? የት ነው የምንደበቀው ነው? አሁን የአርሴናል ደጋፊ ይሄን አመት ዋንጫ ሳይበላ ካለቀ እውነትም የዩናይትድ ደጋፊ በዓለም ላይ እድለኛ ቡድን ማለት ዩናይትድ ነው። ዩናይትድ ነው እድለኛ የሚሆነው እንጂ አርሴናል አይደለም እድለ ቢስ የሚባለው። ምክንያቱም ኢትዮጵያ ውስጥ ያሉ የአርሴናል ደጋፊዎች ይሄን ዋንጫ ከበሉ ምን ሊያረጉ እንደሚችሉ ምንም ጥርጥር የለውም። በቃ ምን ሊያረጉ እንደሚችሉ ምንም ጥርጥር የለውም። እና አሁን ይሄን ጊዜ እያየነው ነው። በቃ በትክክል እያየነው ያለው የዛሬውን ውጤት ለተመለከተ የዛሬውን ጨዋታ ለተመለከተ አርሴናል ምን ያክል የዋንጫ ቲም እንደሆነ በቃ የሚያሳይ ነገር። ብዙ ልትደበርባቸው ብዙ ሙድ ልትይዝባቸው ትችላለህ፣ ግን አንዳንዴ እውነታውን ማውራት አለብን በቃ። ስለዚህ አሁን አርሴናል ጊዜው ነው በቃ አሁን ታይሙ ነው። ያሁን አመት ተጠቅሞ ዋንጫ ማሳካቱ የማይቀር ነገር ይመስላል። ለማንኛውም አስፈሪው ጊዜ መጥቷል። አሁን በጣም የሚያስጠላው ታይም አሁን ደርሷል። ጋይስ
ዛሬ ባምዳስ ሂጄ ሚኮስፐርስ ኤአይ ናት ሰው ነች የሚለውን ቸክ አድርጌያለሁ። ሰው ነች። አርሰናል ገነጣጣላት። አይኔ እያየ በልቶ በቅቤ ነው የበላት። የምሬን ነው። ሚኮስፐርስ መጽሐፍ ቅዱስ አዞልኝ አይደለም፣ ምንም ማድረግ አልችልም። ባምዳስ የመጣው መላገዘሽ ነበር። እናም ደግሞ ሰው ነው ኤአይ ነው ማለቱንም ቸክ ላድርግ ነበር። ሰው ነሽ። አካብርሻለሁ ከዚህ በኋላ ሚኮስፐርስ ተሰጠህ እኮ በመድኃኔዓለም። ኢምሬስ ኢዜ ይችላል። እናቴን እምሪ ነው ትክክለኛ ሚኬል አርቴታ ለምን እንዳስፈርመው ለማን ይባለ ቶማስ ፍራንክ አሳይቶታል። በትክክል ማለት ነው። ኤኒዌይስ እስከ ሚያዚያ ይጨፍራሉ። ከሚያዚያ በኋላ ደግሞ ያለቅሳሉ። እሂ ወያላው ነው ያራዳ ልጅ። ምንም ተስፋ አንቆርጥም። ዊ አር ሊቨርፑል። ያራዳ ልጆች የእናትና ልጅ መስገን አንድ ጎል ገባበት አርሰናል ላይ የሚገርም ጎል ሪቻርድስ አገባ። የሚገርም ጎል የማን ጥፋት? የዙቢሜንዲ ጥፋትና የማን የዴቪድ ራያ ጥፋት ባይዘው ማለት እንጂ በክሊንሺት የመውጣት ቻንስ ነበርባቸው። ኦን ታርጌትም ተሞክሮባቸው ያራዳ ልጆች ተመስገን በሉ። ይህንን ስናይ ነበር ከዚህ በፊት አናይም ነበር። ዊ አር ሊቨርፑል እንመለሳለን። ያራዳ ስለ አርሰናል ወደድንም ጠላንም ማመን ያለብን አንድ ጉዳይ አለ። በቃ ፕሪሚየር ሊግ ላይ ያላችሁ የትኛውን ቡድን ደጋፊዎች ስለ አርሰናል ማመን ያለብን አንድ ጉዳይ አለ። አርሰናል ይችላል። በቃ እመኑ። ይሄንን አርሰናል ይችላል፣ ግን ዋንጫ ይበላል። ምንድነው ያደረከው ኢዜ? ምንድነው ያደረከው? በእግዚአብሔር እንዴ! እኔ በዚህ ሲዝን የምፈራው ነገር ኢዜ ወደ አቋሙ ከተመለሰ አርሰናል ምን አይነት ቡድን ይሆናል እያልኩ ነበር። የፈራውን ነገር ይደርስ ነው መሰለኝ። ሃትሪክ በዚህ ሳምንት ለአርሰናል ደጋፊዎች ቋጠሯቸው የሰራበት ሳምንት ነው። አሁን አንድ የመጨረሻ ተስፋችን ለኛ ማን ነው? ሮብ ዕለት ከባየር ሙኒክ የሚያደርጉትን ጨዋታ ባየር ሙኒክ ላይ ብቻ ነው ተስፋችን። ካልሆነ ይህን ሳምንት ፏ ነው የሚሉብን። ሮብ ደርሶ የአርሰናል ጨዋታ እስክንቋጠር ድረስ ቶፕ ስፖርት ቤቲንግ አዳዲስ ጌሞችን ይዞላችሁ መጥቷል። ከአቪያ ማስተር ጀምሮ ሌሎች ካሲኖ ጌሞችን ይዞላችሁ መጥቷል። እየገባችሁ መጫወት እንዳረሱ። ይመቻችሁ።